እንት ዋጋ ተከፍሎ የመጣ ዩኒፎርም እንደ ቀልድ ዝም ብሎ የማንም ፕራንክ መስሪያ መሆን የለበትም። ይሄ ወንጀለኛ ነው፣ ጠፍቶብን ነው አይተዋለሁ። ምን አይነት ወንጀል ታቀሳሰር ምናምን ሚል አይጠፋም። በዩኒፎርሜ ግን ማቀሳሰር አይደለም ሰው ልጁን ባገኘው እኔ ለፖሊስ አሳልፌ እሰጠዋለሁ። ለምን ግልጹን አልነግረም? የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? አይዞባ የሌለውን ሰው መርጣችሁ እንደፈለጋችሁ እስኪ እኔና እና ፕራንክ አድርገኝ። እንደዚህ አይነት ፕራንክ በህይወት አንድ ቀን ቆፍጠን በል ክሰሳቸውና ካሳ ተቀበል። እኔ አሁን ፌደራል ፖሊስን ከ10 አመት በላይ እንዳገለገለ አንድ ወጣት በጣም ይሰማኛል። እጄ ካለበት ቦታ ይዤ ለፖሊስ አስረክበዋለሁ። የፖሊስን ዩኒፎርም በመልበስ ሰዎችን የሚያውክ ሰው ማለት ነው፣ የሚረብሽ ሰው በሚል አውቆ ካጠፋ ጭራሽ ያወቀ ደሞ ሲሆን ህጉ ይጠብቃል። ዛሬ በጣም ያበሳጨኝና እንደገና ደግሞ እኔ ቦን በዚህ ቦታ ወይም ደግሞ እኔ ላይ ቢደርስ ያ ነገር ወይም እኔ አድርጌው ቢሆን ያ ነገር ምን ነበር የሚከተለን የሚለውን እናወራለን ማለት ነው። ቤተሰቦች ምንድነው ስለነዚህ ፕራንክ እናወራ ዛሬ። በእናትህ እዚህ ጋር ፕራንክ ብለው ናቲ ጸጉር አስተካካዩ ያደረጉትን ነገር አይታላ? አይቻለሁ። በጣም ነው የሚደብረው። ወግቻለሁ። እኔ የመጀመሪያ ጥያቄ ናቲ አውቆ ነው ወይ ነው ስክሪፕት ነው ጉዳዩ ብለህ ታስባለህ? ስክሪፕት አይመስለኝም። ምክንያቱም ስክሪፕት እንዳልሆነ ከናቲ ድንጋጤ ማየት እንችላለን። እስኪ ድንጋጤውን አንዴ አይታችሁ ተመለሱ። እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ? ሂሳብ አይ ችግር የለውም እሱ። ናቲ ትንሽ ደንግጧል። ማውራቱን ላከብዶታል። ተርበተበተ ናቲ። ግን እኔ በጣም ያበሳጨኝ ናቲ ለምንድን ነው ራሱ የማያስከብረው ነው። በቃ እስኪ እነዚህ ልጆች ታዋቂዎቹን ማለት ነው አስፈቅደው ነው ፕራንክ የሚያደርጉት። በጣም በእርግጠኝነት እንደ አይነት ጋጦት ስራማ የለም እኮ። ዩኒፎርም አለባበስ፣ ጺም ያለው እንደዛ አይነት ኮፍያ፣ የሲቪል ኮፍያ አድርጎ ከዛ ከስር ደግሞ የወታደር ወይም የፌደራል ነው ባይዞ ያልብስ እና ፌደራል ፖሊስ ማራም ፌደራል ፖሊስ ራሱ ላይ ይገባል ይሄንን ሰው እንደዚህ ዩኒፎርሙን የሚያዋርድ ስራ። ስንት ዋጋ ተከፍሎ የመጣ ዩኒፎርም እንደ ቀልድ ዝም ብሎ የማንም ፕራንክ መስሪያ መሆን የለበትም እንዴ። ይሄ በተለይ እንደዚህ የሆነ ስብዕናን ዝቅ የሚያደርግ ፕራንክ ብሎ ገባ አለባበሱን አሳምሮ ፕራንክ ሆኖ ግን ሊያስተምር የሚችል ፋይናሊ ሊያስተምር የሚችል ነገር ቢሆን ኢትስ ኦኬ። ግን ጉቦ ተቀብሎ አይነት ነገር እያራመደ ቪዲዮውን በደንብ ይዩት። ያው ሐሳቡ ምንድነው? ወንጀለኛን ለምን ጠቆምከኝ ብሎ ያ ይደበድባል። ውስጥ ገብተው እነሱ ደግሞ ተነጋግረው እንዳለ በቃ ሌላሽ ብለው ሲሄዱ ምናምን ነው የሚያሳየው። ብቻ በደንብ ይዩት። ግን ፋይናሊ ምንድነው? በቃ እናደንቃለን፣ እንወድሃለን እና አዶናይን ፕራንክ ስላረግን አንተንም ፕራንክ እናረጋለን ነው። አዶናይ ነው፣ ናቲ ነው። አዶናይን ደግሞ እርግጠኛ ነኝ ሳታዋራው አታደርገውም ፕራንክ። በጣም እርግጠኛ። ይሄ የሰውን ማንነት አይታችሁ የሆነ በቃ አይዞባ የሌለውን ሰው መርጣችሁ እንደፈለጋችሁ እስኪ እኔና እና ፕራንክ አድርገኝ። እንደዚህ አይነት ፕራንክ ቀለኛ እና ለማንኛውም በጣም አናደውኛል። በዛ ላይ ደግሞ ትልልቅ ኢንፍሉዌንሰሮችም ተቃውሞታል ይሄ ጉዳይ ማለት እኔ እንደ ዩኒፎርም ለባሽነቴ በምን ዋጋ እንደሚመጣ ስለማቅ ምን ተከፍሎ ዩኒፎርም እንደሚለበስ ስለማቅ ዩኒፎርሙን በዛ ደረጃ ዝቅ አድርጎ ስላየሁት በጣም ተናድጃለሁ። ግልጹን ስነግራችሁ ማለት ስታፎች የሚለብሱት ዩኒፎርም ነው። ሶ ያንን የአዲስ አበባ ፖሊስም የፌደራል ፖሊስም ቼክ አድርጉት። ሌላው ግን ልጅ ያሬድ ያለውን ሰምታችሁ ኑና ከዛ ሐሳብ እንሰጥበታለን። ታሰበበት ሪል እንደዚህ ነው። ፕራንክ ነው የምሰራው። ምንድነው እንደዚህ የምትጫወቱበት? ለምን ፋራ ትሆናላችሁ? እንደ አይነት ፕራንክ አለ እንዴ? በዛ ላይ የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? ምን ያርጋችሁ ልጁ? ምን በቃ የሆነ ሰው የለውም ብላችሁ ነው? ምንድነው? ይደብራል። በቃ ለማደግ የሚጣጣር ልጅ ነው። በቃ ኢንተርናሽናል ስለሚሞክር ነው ያወቅነው። አንዴ አይሾ ስፒድ ጋር ይሮጣል፣ አንዴ ደግሞ ምናምን ዳይላም ፔጅ መጣ ምናምን ዲዲጄ ምናምን ሲመጡ በጣም እንትን እያለ ነበርና ጎበዝ ነው። በቃ በት ብሎ የሆነ ነገር ነው፣ የሥራ ሰው ነው። ለዛ በቃ አንዴ አታዝጉት፣ ይደብራል። ገብቷችኋል? ሂዱና ሌላ የምታዝጉትን አዝጉ። በቃ ይደብራል። ልጁ አትጫወቱበት። እንግዲህ ልጅ ያሬድ የተናገረው ነገር ቤተሰቦቼ እንዳያችሁት ነው። እኔ ምጋራው ነው። ምክንያቱም ላይክ ይሄ ዩኒፎርሙን አታዋርዱ። የመጀመሪያው ነገር
ልጅ ያሬድ ያለው። ሌላው ነገር ደግሞ ልጁን አትጫወቱበት። በቃ ለማደግ የሚፈልግ ተፍተፍ የሚል በቃ ራሱን ለመለወጥ የሆነ ቦታ ለመድረስ የሚሞክር ልጅ ነው። ለምንድን ነው የሆነ ያም እየመጣም ይደነፋበት? ያኔ በአይሾ ስፒድ ጉዳይ ታስታውሳላችሁ እንዴ? በቃ የሜም መስሪያ ሆኖ ማላገጫ ሆኖ ምናምን። እኔ ባይዞ ፐርሰናሊ ናቲን ማቀው ሰው አይደለም። እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ማቀው። ግን በቃ በጣም ነው የሚያሳዝነኝ። በዛ ላይ ደግሞ እንደዛ የሆነም ልጁ ተስፋ አይቆርጥም። በቃ ይሞክራል። ኢንተርናሽናሊ ፌመስ ለመሆን ኢንተርናሽናሊ ተጽዕኖ ለመፍጠር የአዶናይም ኢምፓክት እንዳለ ሆኖ ልጁ የሚጥር ልጅ ነውና ለምንድን ነው እንደዚህ የሆነ እየሄዳችሁ መፈመሻ የምታረጉት? እግዚአብሔር በጣም ያናዳል። በቃ ፍቱት ናቲ። ትንሽ ከመስመር ወጣ ያለ ፕራንክ ይመስለኛልና እሱ በጣም ነው ያሳዝነኝ። ድንጋጤ ካለበት ራሱ የሆነ በሽታ ላይ ያድርጋል እኮ። በጣም ደንግጧል። ማውራቱ ሁሉ አልቻለም የሰውዬና ትንሽ በጣም አፈነገጠ። አንደኛ አስደነገጠው ናቲን ምን መሰለኝ፣ ዩኒፎርም ነው እሱ። ለፖሊስ ያለው ቦታ አለ ፖሊስ የሚሰማው። ከዛ ደግሞ ሰው ገሏል ሲለው ደግሞ አስበው፣ ሰው ገሎ አጠገብ ቁጭ ያለ ሰውዬ አይተ አለመጠቆም ወይ ተነስተ መጥፋት ነው የምትመርጠው፣ ወይ ደግሞ ነግረ ለፖሊሱ ይደነግረ ስለጠቆመ ፕሮቴክት ልታደርገው ጀግና። በቃ ስለጠቆምክ ጀግና። ቪዲዮ ግን ፕራንክ ነው፣ ግን ስለጠቆምክ በጣም እናመሰግናለን ብሎ አፕሪሺዬሽን እዛ ጋር እንደውም ጥሩ ነገር ቀይራችሁት ማለት። ከዛ የጠቆመውን ሰው ልከህ እዛ ጋር ለማስደብደብ ከዛ እንደዚህ ቢላ አይነት ነገር ሊወጋኝ ነው ብሎ እኮ እሱ በቃ ሌላ ውሃ ነው እኮ የሆነው። እንባው ነው የመጣው፣ ድምፁ ያስታውቃል። ያረኔ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ፌክ እንዳልሆነ በሁኔታው በቃ ልጁ ግራ ነው የገባው ማለት በጣም ደንግጦ ነበርና በቃ ሰው ሊስቅ ይችላል፣ የሱ ፍርሃት ምናምን አይቶ ሊስቅ ይችላል፣ ግን አያስቅም። ዩኒፎርም የለበሰ ሰው እንደዛ ብሎ መጥቶ ቢያፋጣችሁ አትስቁም በዛ ሰዓት በእውነታው ዓለም። ለዛ ነው ናቲ በዛ ደረጃ የደነገጠውና ቤተሰቦች በጣም ያበሳጫል። እግዚአብሔርም ደግሞ ሪል ፖሊስ መሆናቸውን የመጀመሪያው ካለባበሳቸው ማወቅ ይቻላል። እሺ መታወቂያ ላጠይቁ ትችላላችሁ። እንደ ኢትዮጵያ ብዙ ጊዜ ፖሊስን መታወቂያ መጠየቅ መብት ቢሆንም የሚጠይቅ የለም። ነገር ለራሱ መስተካከል አለበት ብሎ ልጅ ያሬድ የሆነ ቪዲዮ ሰርቷል። ይሄ መልእክቴ ለመንግስት ነው። በጣም መስማት አለባችሁ። ፖሊሶችም፣ ኮሚሽነሮችም፣ ኮማንደሮችም ሁላችሁም በቃ መስማት አለባችሁ። ይሄን ነገር ግዴታ ነው። አሁን ላይ በፖሊስ ልብስ ብዙ ፕራንክ ይሰራል፣ ብዙ ፕራንኮች ይሰራሉ ቪዲዮ። ሲቀጥል ደግሞ እንደገና ፖሊስ ነን ብለው የፖሊስ ልብስ ለብሰው የደንብ ልብስ ለብሰው የሚያጭበረብሩ የሚዘርፉ ብዙ አሉ። ሰው መኪና ተሰር በየቀኑ ብዙ እንሰማለን፣ ገና ብዙ እንሰማለን ማለት ነው። እና አንድ ፖሊስ ሲመጣ ከፈለገ የፈለገውን ሲጠራ በስነ ስርዓት የሚጠራለ ከፈለገ ናተ የሚላለ እሷን ስነ ስርዓት አጥፏት በትክክል ሰላምታ ሰጥቶ በትክክል ፖሊስ መሆኑ ከተጠየቀ የፖሊስነት የአባል መታወቂያው ማሳየት አለበት። አለበለዚያ ፖሊስ ነኝ በሚል ትናንት ፕራንክ የተደረገው ልጅ አያውቅም። ናቲ ባርበር ምናምን ጸጉር የሚቆርጠው ልጅ ማለት ነው። ገባችሁ አይደለ? ሰርቼለታለሁ ቪዲዮ ራሱ ለሱ። ብቻ ምንድነው እኔ ልጆቹን ለመውቀስ ምናምን አይደለም፣ አላወቁም የሆነ ነገር አረጉ ምናምን። ከዚህ በኋላ ግን በቃ የመከላከያም ልብስ የመከላከያ ልብስ የፖሊስ ልብስ ምናምን እየተደረገ ፕራንክ ምንም አይሰራ። በቃ ያንን ለሀገሩ መስዋዕት የከፈለ አጥንቱን የከሰከሰ ደሙን ያፈሰሰ ምናምን የሚለብሰው ነውና አታራክሱት። ማንም እንደልቡ እየተነሳ የሚለብሰው ልብስ አይደለም የመከላከያ ልብስ። ሃው እንዴት ነው የምታስቡት? የፖሊስ ልብስ ምናምን ማንም እንደልቡ የሚለ እዚህ ነገር ላይ ፎከስ ይደረግ። የሰሩት ሰርተዋል፣ ያለፉ አልፏል። ከዚህ በኋላ ግን ለሚመጣው ነገር በትክክል ፖሊሶችም ስነ ስርዓት ማድረግ አለባቸው። የፈለገ ሰው አሁን እኔ የፖሊስ ልብስ ለብሶ ቢጠራኝ ኦኬ ሄዳለሁ፣ ምክንያቱም የህግ ሰው ነው፣ ሄዳለሁ አብሬው ና ምናምን ቢለኝ ሄዳለሁ፣ የሆነ ነገር ቢል ሄዳለሁ። እንደዛ እያረጉ መኪና እየተሰረቀ ምን እየተሰረቀ ሰው ብዙ ነገር እያረጉ ነውና እሷ ነገር ላይ ፎከስ ስጡ እና በቃ ስነ ስርዓት ይኑር። አንዳንድ ፖሊሶችም አጠራር ላይ ምናምን ዩኒፎርም ለብሰው ቪትስ መኪና ሰርቀው ሲሄዱ የተያዙትን አላየም? የሆነ ጊዜ ላይ በዚህ አመት የተፈጸመ ወንጀል ነው የምነግራችሁና ገርጂ ላይ እንደውም በፌደራል ልብስ ነው የፌደራል ፖሊስ ልብስ አለ። ዜናው ፌስቡክ ላይ ገብታችሁ የፌደራል ፖሊስን ገጽ ላይ ማየት ትችላላችሁና የፌደራል ፖሊስን ዩኒፎርም ለብሰው መኪና የሚዘርፉ ሰዎች ባሉበት ከተማ ውስጥ እየኖራችሁ ፕራንክ ሊያደርግ ወይም ደግሞ የሆነን ሰው ይሄን ሰው አይተኸዋል ወይ ብሎ ሲጠይቅ አንተ የምትጠይቀኝ ማነክ ምንድነው ከየት ነው የመጣው ብላችሁ በጨዋ ደንብ
መታወቂያ እስኪ መጀመሪያ ትክክለኛ ፖሊስ መሆንን መታወቂያ ብሎ መጠየቅ መብት ነው። እኔ ፕራንክ በፊት ፕራንክ ቪዲዮዎች በሚሰራ ሰዓት የኔ ፕራንኮች ቲክቶክ ላይ አሉ፣ ስቲል አልጠፉም አሉ፣ ገብታችሁ ማየት ትችላላችሁ። መታወቂያ የጠየቀኝ ሰው ነበር፣ 2 ሰው አስታውሳለሁ፣ አሳይቻለሁ። እዛው ቪዲዮ ላይ አልተቆረጠም። ዩቲዩብ ላይም ገብታችሁ ማየት ትችላላችሁ። ፕራንክ መለፌዶ ፕራንክ ብላችሁ ሰርች ብታረጉ ይመጣላችኋል። ቲክቶክ ግን የኔ ምንድነው ሪል ዩኒፎርም የለበሰ ከዛ ፌደራል ፖሊስ ደግሞ ህጋዊ ፍቃድ የሰጠው ኢንጌጅ እንዲያደርግ ፌደራል ፖሊስ ተወዳጅ እንዲሆን የሚሞክር የሚጥር አንድ ወጣት ልጅ የሚሰራው ፕራንክ እንጂ እንደዚህ ክብርን የሚያዋርድ እና ምናምን ብሎ ለመደብደብ ቦክስ የሚጨብጥ ከዛ የልጁን ብራንድ ዝቅ የሚያደርግ ነገር የሚሰራ እኔ ስብዕና የለኝም። ሰውን በሪስፔክት ጠራዋለሁ። ሰው እንዲሁ ስለሚፈራ ያ ሞመንት ፕራንክ ይሆናል ነው በቃ። ያ ሞመንት ሰው ዝም ብሎና ስትለውም ይፈራል። እንኳን ለምን ተዋሻለህ እንደዚህ ብሎ ማርበትበት ይቅርና በጣም በጣም በቃ ይደብራል። እና ያኔ ፕራንክ በሚሰራ ሰዓት መታወቂያ ይጠይቁኛል አንዳንድ በጣም አስተዋይ የሆኑ ሰዎች። ሶ እናንተም ፕራንክ ሊሰራ የሆነ ሰው ዩኒፎርም የሚመስል ነገር ለብሶ ሲመጣ ጠይቀው። እንዴ ማነው ማነህ ምንድነህ በለው። እንደ ዩኒፎርም ስላረገ ብቻ አባል ሊሆን አይችልም። አለባበሱም ይናገራል። አይ ብዙ ወንጀልም የተሰራ ስላለ በዚህ እንድትጠነቀቁ ያክል ነው። አስረግጬ መናገር የምፈልገው አዲስ አበባ ፖሊስ እና ፌደራል ፖሊስ ይህንን ዩኒፎርም ለብሰው በጋጥ ወጥነት አለባበስ ያውም አለባበሱ ምንም ተቋሙን በማይወክል አለባበስ ዩኒፎርም ከላይ ያረገው የመንግስት ዩኒፎርም ነው፣ ከስር ያረገው ደግሞ ሲቪል ነው፣ ኮፍያው ሲቪል ነው ምናምን። ይሄ እንደ ፖሊስ እኔ አሁን ፌደራል ፖሊስን ከ10 አመት በላይ እንዳገለገለ አንድ ወጣት በጣም ይሰማኛል። ለምን ለዩኒፎርሙ ያለኝ ክብር አለ ማርያም በጣም ይሰማኛል። ለምን እዛም ሆኜ እኔ ፌደራል ፖሊስን ዩኒፎርም ለብሼ ቪዲዮ በምሰራ ጊዜ የመጀመሪያው የምጠነቀቀው ነገር ተቋሙን የሚያሰድብ ነገር ላለመስራት ነውና ጥንቃቄ ኦቨር ሆኖ ራሱ ምስትበት ጊዜ አለ። ግን ይሄ ስብዕናን ክብርን የሚያዋርድ ከዛ ደግሞ ህዝብን የሚያበሳጭ ነገር ምናምን እኔ ሰርቼ አላውቅም። ማንም ወጥቶ መመስከር ይችላል። ሶ ዩኒፎርሙን አታላግጡበት ነው። ሌላ ደግሞ አንዳንድ ሰዎች የሰጡትን አስተያየትም ማየት ትችላላችሁ። ቀጥዬ ላስገባላችሁ። ኤላ አይ ቲንክ ኤላ የሰጠው አስተያየት አለ። አንተ ከኔ በላይ ታውቃለህ እንዴ? አይቻውም በእኔ ለምንድን ነው ህግ የምታስተጋግለው? ይቅርታሽ ተመሳስሉኝ። አረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? አይ አንተን ይመስላል ነው አንተን ይመስል ያሳየን። እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል፣ ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል፣ ድቅን ይባላል። እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሄድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገርን ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አምጥተህ ማሳቀቅ ምናምን። አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው ይሄ? እኔ ፌደራል ወይ አጋዚ ሰብስቤ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገህ ነው የምትሉት ልጁ? እና እንደሰማችሁት ነው ኤላም የተናገረው ነገር ከኔ ጋር ማች ያደርጋል። በቃ ናቲ በጣም ኤላ አስረግጦ የነገረህ ነገር ምንድነው? ክሰሳቸውና ራስህን አስከብር ነው። ራስህን አስከብር። ለምን ማንም እየመጣ የሚያላግጥብህ ህግ ያለበት ሀገር ላይ ነው የምትኖረው አይደል? ያኔ ፖሊሶች አይሾ ስፒድን የሚጠብቁ ፖሊሶች እነሱ አይሾ ስፒድን ፕሮቴክት የማድረግ ኃላፊነት ስለተሰጣቸው እዛ ጋር ቪአይፒ ስለሆነ አይሾ ስፒድ እሱን ላይ አጉል እንዳትንጠለጠል ብለው ነው ያኔ የመጡ።
ለቦታው ተመድበዋል። ህግ ልክ ያልሆነ ነገር ሰርተሃል፣ ተቀጣሃል። እሺ ያኔ በህግ ሰው አሁን ማንም እየመጣ የሚፈነጭብህ ሜም ላይ እያየ እየናቀህ ነውና አሁንም ራስን አታስንቅ ነው በቃ። እኔ ላንተ ልክ ኤላ እንዳለው እኔ የምለው እሱን ነው። አትናቅ በቃ። የማንም ወንድ ልጅ አይደል እንደ ቆፍጠን ብለህ በቃ ሂደ ስርዓት አሲዝ እንዴ። እኔ ማርያምን እንደ ወንድ ልጅ ስሜቴ በጣም ተነክቷል። እኔ ወንድሜ ቢሆን ይሄ ልጅ እነዚህ ልጆች አልፋታቸውም። ፕራንክ ብሎ እዛ ያስቦካል እንዴ? እንደዛ እኮ አይሆንማ። እና አረፉ በቃ ይደብራል። አሁን እንደዚህ ሳወራ ማለት ነው አታቀሳሰር ምናምን ሚል አይጠፋም። በዩኒፎርሜ ግን ማቀሳሰር አይደለም ሰው ልጁን ባገኘው እኔ ለፖሊስ አሳልፌ እሰጠዋለሁ። ለምን ግልጹን አልነግርህም? ማቀሳሰር አለም ራሴ የት እንዳለ ባቅ ምናምን ሄጄ ካለበት ቦታ ይዤ ለፖሊስ አስረክበዋለሁ። የፖሊስን ዩኒፎርም በመልበስ ሰዎችን የሚያውክ ሰው ማለት ነው የሚረብሽ ሰው በሚል የፖሊስ ዩኒፎርም ሰውን ለማወክ አይደለም የተሰጠው፣ ሰውን ለመጠበቅ ነው፣ ፕሮቴክት ለማድረግ ነው፣ ሀገርን ለመጠበቅ ነው። ገባ? ዩኒፎርም ሲሰጥ የሀገርህን አደራ አብሮ ነው የሚሰጥክ። ያንን ሳያቅ ነው እሱ ዝም ብሎ አድርጎ ቪዲዮ ዩቲዩብ መሸቀያ የሚያደርገው ማለት ነው። ይሄንን ሳያቅ ይመስላል ራሱ ይሰራ አውቆ ከሆነ ራሱ ማለት ነው አልተረዳው ብዬ ነው። አውቆ ራሱ ከሆነ ማወቅና መረዳት ይለያያል። ባይዘይ ለምሳሌ ምን ማለት ነው? ሀገርን ታውቃታለህ ኢትዮጵያ እንደሆነች አይደል? ግን ሀገርን ካልተረዳሃት ሰፖርት አታረጋትም። ሀገሬ ከኔ ምን ትጠብቃለች የሚለውን ማድረግ አይችልም። ገብቶሃል? ሶ ሀገርን ማወቅና ሀገርን መረዳት የተለያየ ነው። ሀገሬ ኢትዮጵያ ነው፣ ኢትዮጵያዊ ነኝ ዜግነቴ። ግን ምንድነው ሀገሬን ተረድቻታለሁ ወይ? ምን ትፈልጋለች ከኔ? እኔ ለሷ ምንድነው መስጠት ያለብኝ? ሁሌ ተቀባይ ነኝ ሰጪ ነኝ ምናምን። ገብቶሃል? እኔ ለሀገሬ ምን ሰጠው እንጂ እሷ ለኔ ምን ሰጠችኝ አይባልም የሚባል አባባል አለ። ትክክል አሉ። ሶ ልክ እንደዛ ማለት ነው። ልክ እንደዛ ይሄ ሰውዬ ስለ ፖሊስነት ወይም ስለ ፌደራል ወይ ስለ መከላከያ ምናምን ስለ ጸጥታው ይወቅ አይወቅ አላውቅም። አውቆ ካጠፋም ጭራሽ እያወቀ ደግሞ ሲሆን ህጉ ይጠብቃል። እኔ እኮ ታስሬ ነበር። ገብቷል? የታሰርኩት ግን ፕራንክ በመስራት አልነበረም። ገብቷል? የታሰርኩት ፕራንክ በመስራት ተጠርጥሬ እንጂ እኔ በሰራሁት ቪዲዮ አልታሰርኩም። ተጠርጥሬ ታሰርኩ በሌላ ኬዝ፣ እዚህ ጋር ማውራት በማልፈልገው ኬዝ ተጠርጥሬ። ኦፊሻሊ ክስ ወረቀቱ የሚለውን ባነብላችሁ ምናልባት እናንተ እኔን የምታውቁኝ ሰዎች ትስቁ ትችላላችሁ፣ እኔም ስለሳኩኝ ማለት ነው። ግን በፕራንኩ ቪዲዮ ምንም አይነት ጥፋት አላጠፋውም። ምንም አይነት ለምን ተቋምንም ሆነ ሀገርን የሚያሰድብ ነገር ላለመስራት ጠንቅቄ ነው የምሰራው። ጠንቅቄ ማለት ጠንቅቅ ብዬ በቃ ስርዓት ጠብቄ ህግ አክብሬ ምናምን ነው የምሰራውና ሰውና ብዬ እንዲህ ይዤ አክሽን ለመውሰድ ወይ ቦክስ ለመምታት ይቅርና ብራዘር ይሄ አጉል ኃይለ ቃል እንኳን አልናገርም። የመጀመሪያ ፓወርፉል ንግግሬ ምንድነው? ና ሚለው ነው። በቃ እሷን ነው ና ስለው ሰው ኤክስፔክት የሚያደርገው ፌደራል ና ካለኝ ምን ሊያደርገኝ ይችላል ብሎ የሚጠብቀው ነገር አለ። ሶ ያንን ነገር ሲጠብቅ እኔ ግን ልክ እኔ ጋር ሲደርስ እቀፈኝ ነው ምለው። ዚስ በቃ የመጀመሪያው ኪ ከና ቁጣ ከዛ ወደ እቀፈኝ ፍቅር ሲቀየር ሰው ያለው ሪአክት ምንድነው ሚለውን ከዛ በኋላ ፌደራል ፖሊስ ለእናንተ ነው የቆመው። ፌደራል ፖሊስ እናንተን ለማገልገል ነው የቆመው፣ ህዝብን ለመጠበቅ ነው። ለምንድን ነው እናንተ እኛን ስታዩ የምትንቀጠቀጡት የምትፈሩት? በቃ ውደዱን እንጂ አትፍሩን፣ አክብሩን እንጂ አትፍሩን። መፍራት ያለብህ ወንጀለኛ ከወንክ ነው። ወንጀለኛ ከወንክ የምትፈራው ስለሚያስርህ ስለሚቀጣ ፍርድ ቤት ወስዶ ስለሚገትር ፍራው። ከወንጀለኛ ከወንክ ንጹህ ሰው ከወንክ ውደደው፣ አክብረው እንጂ አትፍራው። ዚስ ኢዝ የኔ ፖይንት። በቃ ይሄ ነው። እኔ ፌደራል ፖሊስን ለማስተዋወቅ ወደ ሚዲያ ስመጣ የያዝኩት የመጀመሪያው አላማዬ ማለት ነው። እና እነዚህ ልጆች እያወቁ ካጠፉ እያወቁ ዩኒፎርሙን ያላግባብ በመጠቀም ወንጀል ይከሰሳሉ። በቃ ይሄ ነው። እያወቀ ደግሞ ሲሆን ይብሳል። ለምሳሌ በመንፈሳዊ ህይወት ራሱ ስንሄድ ምንድነው መጽሐፍ ቅዱስ እያወቀ ለሚያጠፋው ወየውለት አይነት ነገር ነው አይደል? ሳያውቁ ቢሆኑ ይሻላቸው ነበር ይላል አንዳንድ ቦታ ላይ ተወው። እና ምንድነው እያወቀ ሲሆን ደግሞ በህግ ደግሞ በእኛ በፖሊስ ደግሞ ተው በመንፈሳዊ ተጠም በህጋዊ ስንሄድ እያወቀ አንድ ሰው ማለት ነው የሚያጠፋው ቅጣቱ ይብሳል። ገብቷል? ለምሳሌ የህግን ሊያስከብር ሲገባው ህግ መጣስ ማለት ነው።
ሊጠብቅ ሲገባው መዝረፍ ማለት ነው። ገብቶሃል? ምን ማለት ነው? ፖሊስ ሆኖ ባንክን ይጠብቃል አይደል? ባንኩን ከዘረፈ መጠበቅ ሊጠብቅበት የተሰጠውን መሳሪያ ለዘረፋም ፐርፐስ በመጠቀም ወንጀል ይከሰሳል። በጣም ብዙ የሚያስከስሳቸው ኬዝ አለ እነዚህ ልጆች። ይሄንን ስለኔ አቀሳሰርክ ምናምን አይደለም። እመኑኝ ይሄንን ልጅ እኔ በአካል ካገኘሁት እግዚአብሔር ምስክሬ ነው ለፖሊስ አሳልፌ ሰጠው። ዩኒፎርሙን ከየት አምጥቶ ነው ሲጀመር እንደዚህ አይነት ፍራንክ እንዴ? ማን ፈቅዶለት? እኔ እኮ ፌደራል ፖሊስ ኦፊሻሊ ሶሻል ሚዲያን በመጠቀም የፌደራል ፖሊስን ገጽታ እንዲገነባ ስለሚያስፈልግ በሚል መለፌዳው የተባለው ከዚህ ቀን ጀምሮ በሶሻል ሚዲያ ላይ እንዲሰራ ተወስኗል የሚል ደብዳቤ ተሰጥቶኝ እኮ ነው። እኔ ኦፊሻሊ ተቋሙ አውቆኝ ነበር የምሰራው። ገባህ አይደል? እኔ ያኔ የትኛውንም ቪዲዮ ስቀርጽ በጣም ፉል ኮንፊደንስ ነበረኝ፣ መንግስት ስለሚያውቅ ማለት ነው፣ የኔ አመራሮች ስለሚያውቁ ማለት ነው። ይሄ ልጅ ከላይ ሸሚዝ ከስር ሲቪል ጫማ ከላይ ሲቪል ኮፍያ አድርጎ ጺም አሳድጎ ምናምን የተቀረጸ ዩኒፎርሙን ለብሶ የተቀረጸ ልጅ ዝም ብዬ እንዳልፈው ህሊና አይፈቅድልኝም። የማንም መፈንጫ እንዲሆን ደግሞ ዩኒፎርሙ መቼም ቢሆን እኔ በዩኒፎርም እና በተቋሜ ማርያምን መደራደር አልፈልግም። በአገሬ ምናምን ገብቶሃል? ተቋምን ስታከብር አገርህን ትወዳለህ ማለት ነው። ገባህ? ያለህበትን ያሳደገህን ተቋም ደግሞ መሸምጠር፣ ፋውል የሚሰራን ሰው ደግሞ አሳልፎ ጸጥ ብሎ ለማየት ህሊና አይፈቅድልኝም። ገብቶሃል? ስለዚህ ይሄ ልጅ እኔ ለማቀሳሰር ብቻ ሳይሆን እኔ ራሴ አልፋታው ነው ባጭሩ። ለማንኛውም ጠንቀቅ እያለ ከዚህ በኋላ ዩኒፎርም ተጠቅሞ አይስራ። በቃ ከሰራ ግን ንቀት እንደሆነ ስለምናቅ እኔም አመራሮቼም አንፋታም ባጭሩ። እና አንፋታም። ይሄ ጉዳይ እናንተ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እኔ ግን በጣም ስሜታዊ ሆኜ እንዳወራው እርግጠኛ ነኝ። ስሜታዊ የሚያደርግም ኬስ ስለሆነ ነው ለኔ፣ በተለይ ፐርሰናሊ ለኔ እንኳን እኔን ሌሎች ምንም ስለ ዩኒፎርሙ ጥልቅ እውቀት የሌላቸው ልጆች ተነስተው በጣም ስሜታዊ ሆኖ ሲያወሩ ነበርና አሁን ልጅ ያሬድ የሰጠው አስተያየት በጣም ሪስፔክት። እንደገና ኤላ አንድ ሴት ልጅም የሰጠችው አስተያየት ነኩ ፕራንክ እኮ የሆነ ነገር ይደረጋል አይደል? ኦኬ ልንገራችሁ እንዴት ይሄንን ሰውዬ እንደመረጡት። ከዚህ በፊት ወድቆ ነበረ፣ አወዳደቁ አስቋቸው ነበረ፣ ቫይራል ሆኖ ነበር፣ ሚም ሆኖ ነበር። ከዛን ሲያስቡ የትኛው ቲክቶከር ይሻለናል ብለው እሱ ይቀልናል ብለው ነው። እርግጠኛ ነኝ ከነሱ መካከል ራሱ የምር እያመናጨቀ ነበር ሰው ነበር፣ ደስ ብሎት ማለት ነው። ፋራ ጂል በጣም ነው ያዘኝ ልጁ። ባገኘው ባቅፎ ደስ ይለኛል በእውነት ቅፍ ባረጋው። የሁሉም ሰው እጅ መጥረጊያ መሆን አረ በጣም ያስጠላው። ያን ያህል ርቀት ምን አስኬዳችሁ እንዴ? ወንድነትን ባወረደ መንገድ ደግሞ የሚያስጠላ ታይሚንግ ማለት ነው። ሴት አጠገቡ ያለች ነገሩ በአካል ራሱ ማለት ነው። ሴት ጋር ያለ ወንድ የማይከበርበት በቃ ሌሎች ወንዶች ሊደባደቡት ንፍትፍት የሚሉበት እንዴ። ማን ሁዳችሁ እኮ እየሞተ ነው ያለው በጣም ነው የሚደብረው። እግዚአብሔር በጣም ያን አድርጉት አይቺና አረ በጣም ታስጠሉት ወንዶች። ደግሞ እግሩን አነሳሱ፣ እግሩ እንዴት እንዳነሳ እኔም ስሜታዊ ያደረገኝ አንደኛ ወታደር ቤት ያደግኩ ልጅ ነኝ እኔ። ጺም ሳይኖረኝ ይሄን ጺም ያበቀልኩት ፌደራል ውስጥ ነው። ማርያም እንደ 19 አመት በጣም ልጅ ሆኜ እኮ ነው የገባሁት። እንደ 11 አመት ማለት እኮ ነው ያኔ በወልድ እኮ እስካሁን የ11 አመት ልጅ ይኖረኛል ማለት ነው። በተቋሜ ቀልድ አላውቅም። ገባህ አይደል? እኔ የፈለገ ሰዎች ሊያስቀይሙኝ ይችላሉ፣ ተቋሙን ግን ወደዋለሁ። እንደዚህ ደግሞ ተቋሙን የሚያሰድቡ ሰዎች ደግሞ ሲመጡ ሽንጤን ገትሬ ከፊት ለፊት ሆኜ የምከራከረውና የምቃወመው እኔ ነኝ። መቃወም ብቻ አይደለም አክሽን ወስጄም ልጁን ማገኝበት መንገድ ካለ ለፖሊስ አሳልፌ ይሰጣል። ይሄ በጣም በእርግጠኝነት ለምን ይሄ በጣም ያስጠላል። በቃ ነገር መደጋገም እንዳይሆን ደብሮኛል በጣም። እረፉ በቃ። እንደዚህ ያን ፕራንኩም ሌላ ፕራንክ ስሩ። ይሄንን የዩኒፎርም ተጠቅማችሁ ሰውን እንደዚህ አታርጉ። የበለጠ ዩኒፎርሙ እንዲጠላ አታርጉ በእናታችሁ። የዚህ ቪዲዮ ዋና አላማው ምንድነው የሚለው ራሱ እንትን ነው። የዚህ ቪዲዮ አላማ ቪው ነው። ኦኬ ፐርፐሱ ይሄ ነው በቃ። ቪው ማግኘት፣ ብዙ ተመልካች ማግኘት፣ ዶላር መስራት እንጂ አሁን እሱ አላማው ምንድነው ብትለው ናቲ እውነተኛ ሰው ነው፣ ወንጀለኛን ጠቁሞ አስይዟል። ስለዚህ ናቲ በቃ ጀግና ነው ምናምን ሊልህ ይችላል። ግን ጀግንነቱን ዝቅ የሚያደርግ ስራ ነው የሰራችሁት ነው ባጭሩ አላማው ይሄን። በዛ ላይ ዩኒፎርሙ ተፈቅዶ ቢሆን አስፈቅዶ ቢሆን
እና ጺሙን በትክክል ወይ በማክስ ሸፍኖት ወይ ትክክለኛው ሙሉ ዩኒፎርም አለባበስ ለብሶ ፈቅደው ጺም አይቻልም ነው። ዩኒፎርም ከለበስክ ጺም ማሳደግ ጺም የሚያሳድጉ ፖሊሶች ዩኒፎርም ማይለብሱ ናቸው። ዩኒፎርም ማለት ሲቪል ሆነው የሚሰሩ አሉ። just like me ማለት ዩኒፎርምህን የምትለብስ ቀን ግን ጺምህ መነሳት አለበት። የፖሊስ 1 ኢንች ጸጉርና ጺም 0 መሆን አለበት። ይሄ ደንቡ ዩኒፎርም አለባበስ ደንብ ላይ ያለ ነው። ዩኒፎርም ማለት ሁሉም ሰው ዩኒፎርም የሆነ አለባበስ የሚለብሰው ነው አይደል? ከህዝቡ የተለየ እንደሆነ ለማሳየት ነው። ዩኒፎርም የሆነ ቁርጥ፣ ዩኒፎርም የሆነ ጺም፣ ዩኒፎርም የሆነ አለባበስ ገብቷ። ከህዝቡ እኛ በምንድን የምንለየው በስነ ስርዓት ነው። ስነ ስርዓት ምንድነው? አለመዝረክረክ ነው። ካለባበስ ጀምሮ ንጽህና ከመጠበቅ ዩኒፎርም አለባበስ እንዴ ጺም እኮ ሁሌ ሰኞ እኮ ይታያል ፖሊን ላይ ማለት እንዲህ ተሰልፈን ጺማችን ሰኞ ሁሌ ይፈተሻል። እኔ አሁን ዩኒፎርም መልበስ ስለተከለከልኩኝ ነው ጺሜ ማሳድገው በሲቪል ስለሆነ ነው ማለት ነው እንጂ እንደዚህ አይነት ነገር የለም። በቃ ገባረ እንዲህ አይነት አለባበስ ስርዓት የለም። ለዛ ነው በጣም ስሜታዊ ያረጋኝ ጉዳይ ዩኒፎርሙንም የለበሱበት መንገድ ጭራሽ ዩኒፎርሙን የሚያሰድብና የሚያስጠላ እንዲህ ይቻላል እንዴ ያለኮ ናቲ ራሱ እንዲህ በዩኒፎርም ምናምን ይቻላል አለ። አሁን እሱ ከዚህ በኋላ ዩኒፎርሙን ሲያይ ሪል ራሱ ፖሊስ ቢያይ ፕራንክ ሊያረጋኝ ነው የሚለው እኮ። አስበው ምን ያህል መጥፎ ኢሜጅ እንደምትፈጥር በዚህ መልኩ አለባበስ ለብሰ እንዲህ ያውም ሰው የሚያንጓጥጥ ነገር ለድብድብ ምናምን የሚያነሳስ ቁጭ በል ምናምን እየተባለ ቢቃ ካሜራ ፊት እኔ በስማሙል ልክ አይደሉም። አስተካክሉ። ለማንኛውም በሌላ ቪዲዮ እንመጣለን ቤተሰቦቼ። እዚህ ጋር ስሜታዊ ስለሆንኩ ይቅርታ። ካጠፋው ኮመንት ስር ቆንጠጥ አድርጉኝ። ወዳችኋለሁ። ፒስ አውት